14ኛው ومن فوائد الحج كحج الرفاتوች انه يذكرك بالاخره የቂያማን ቀን በቃ ኮፒ ቁጭ ያደርጋል ያስተውሳል በቃ አቅልላቸውን አእምሮ ላላቸው ሰዎች አማ አንዳንዶቹ አያውቁትም በቃ ዝም ብሎ በእንቅልፍ ነው የሚጨርሱት አብዛኞቹ አንዳንድ ደግሞ ቁርአን ያልቀሩ ሐዲስ ያልቀሩ ሰዎች ዝክር ያለመዱ ሰዎች ሲሄዱ እዛ ፀሐዩ አለ አይደል ሙቀቱ እንቅልፍ ነው የሚለቅባቸው በቃ ይተኛሉ ማታ ጧት ቀን ለሰላት ተቀስቅሶ 3 እና 4 ሰላት በአንድ ጊዜ የሚሰግዱ ሰዎች አሉ ኢባዳ ይጠፋባቸዋል ይሄ ትልቅ አደጋ ነው ለዚህ ነው ዒልም ያስፈልጋል መታጠቅ ያስፈልጋል ተቋ ያስፈልጋል ወራ ያስፈልጋል መዘጋጀት ያስፈልጋል የሚባለው ለዚህ ነው አንዳንዶቹ በዚህ ያራ ይጨርሱታል ደግሞ ሀብታሞች ከሆኑ ደግሞ ብዙ ዘመን እዛ ሳውዲ ስለሚኖራቸው አንድ ቀን አንዱ ምግብ ይዞ ይመጣል መንገድ ላይ ግሩፕ ሰርቶ እየተጫወቱ ያሳልፉታል አንድ ቀን አንዱ ይዞ ይመጣል አንድ ቀን ጅዳ ይጋብዛቸዋል አንዱ መካሙ ነው የሆነ ቦታ ይጋብዛቸዋል አንዱ የሆነ ቦታ ይጋብዛቸዋል خلاص ኢባዳ ምን እንደሆነ ሐራም ምን እንደሆነ ሳያውቁት ወደ አገር ይመለሳል ዝም ብሎ በቃ ሄዱ ብቻ ነው የሚባል ሐጅ የሄደ ሰው አንው ይذكሩك بالاخره አኺራን ያስታውሳል ወልውቁፍ በይነ የደይላህ አላህ ፊት መቆምንም ያስታውሳል ኮፒ አረፋ ላይ ሁሉም ቆሞ ነጭ ነበለንጭ ሆኖ ዳገቱ ተራራው ሸንተረሩ ሁሉም ለአላህ ቆሞ አንድ ሜታ ላይ ስትሰበሰብ ያንን ያስታውሳል ደግሞ የቂያማ ቀን አንድ ቦታ ላይ ተሰበሰባላችሁ ያሉት ነብዩ አለይሂ ሰላቱ ሰላም አላህም ያለውን ያንን ያስታውሳል በቃ ጸጥ ረጭ ይላል የቂያማ ቀን ያንንም ያስታውሳል የውመል ቂያማ የቂያማ ቀን አላህ ዘንድ መሰብሰብን ያስታውሳል لأن المشاعر የሐጅ ስነ ስርዓቶች تجمع الناس ሰዎችን ተሰበስባለች ጀሚዓን በአጠቃላይ بلباس واحد አንድ አይነት ልብስ ነው የሚለብሱት ኮፍያ ማድረግ አይቻልም ጥምጣም ማድረግ አይቻልም ሱሪ መልበስ አይቻልም ካልሲ መልበስ አይቻልም ኩፉ ማድረግ አይቻልም የተለያዩ ልብሶች ይወጡና ሙሉ በሙሉ ሁለት ነገሮች ላይ የሚያርፉት እነዚህም ሁለት ነገሮች ደግሞ የተሰፉ የሚጠልቁ አይደሉም ዝርግ የሆኑ ልብሶች ናቸው ከታች ተቀለላል ከላይ ደግሞ ጣል ይደረጋል ይሄን አድርጎ ሁሉም አንድ ሜዳ ላይ ይሰበሰባል بلباس واحد በአንድ አይነት ልብስ ያው ሴቶች የተለያየ حرام ያልሆነ ሰፊ ከሆነ ሰውነታቸውን የሚሸፍን ከሆነ ማንኛውንም ልብስ ቢለብሱ የነሱ አልተገደበም ሰውነታቸው መሸፈን ስላለበት مكشوف الراس ጸጉራቸውን ይከፍቱታል ወንዶች متجردا من ثياب ከተለያየ ልብሶች የራቁ ሆኖ ሁሉን ነገር ትቶ የሚሰበሰቡ ቦታ ወመለዛቲም የሚደሰቱበትን ደስታቸውን ሀገራቸው ላይ ሱቃቸው ላይ ገብቶ የሚረኩትን መኪናቸውን ሲነዱ የሚረኩትን ሰው ሲዘይሩ የሚረኩትን ሁሉን ነገር ትቶ አንድ ቦታ ላይ ይሰበሰቡ አሉ ይሄ የቂያማ ቀን አላህ ዘንድ መቆምን ያስታውሳል ቀድጅተመው في مكان واحد ደግሞ አንድ ቦታ ነው የሚሰበሰበው ረመዳን ሰው ባለበት ቦታ ይጾማል አይደል ዒድ ሰላት ባለበት ቦታ እንሰግዳለን አይደል ዘካ ባለበት ቦታ ይሰጣል ሰው ሁሉን ነገር ባለበት ቦታ ማድረግ ይችላል ነብዩ አለይሂ ሰላቱ ሰላም ከኔ በፊት የነበሩ ሰዎች ሰላት የፈለጉበት ቦታ መስጊድ አይችሉም ነበር ለኔ ግን አላህ ምድርን ወጁኢለት ሊል አርዱ መስጂደን ወጠሁራ አሉ ነብዩ ንጹህና መስጂድ ተደረገችልኝ አሉ ምድር አንድ ሰው የትም መንገድ ላይ ሲሄድ ሰላት ቢደርስበት ሀገሬ ካልደረስኩ መስጊዴ ካልደረስኩ የሚባል ነገር የለም እዛው ይሰግዳል ሐጅ ግን አንድ ቦታን ብቻ ነው ያለው ረመዳን በየሀገሩ ጨረቃ ታይቶ ነው የሚጾመው አሜሪካን ሀገር ላይ ያሉ ሙስሊሞች ጨረቃን አይቶ ነው የሚጾሙት ጃፓን ጀርመን ፈረንሳይ ኢትዮጵያ ጅቡቲ ሱዳን የመን ሁሉም ሀገሩ ላይ ጨረቃን አይቶ ነው የሚጾመው ሊለያይ ይችላል የጾም ቀንና የኢድ ቀን በጨረቃ ስለሆነ የሐጅ ቀን ግን አንድ ነች መላየት የለም በኢዱ ቀን ካላረደ በማግስቱ እስከ 3ኛው ቀን ማረድ ይችላል ግን ዛሬ ሐጅ አይደለም ነገ ሊሆን ይችላል የሚባል የለም አንድ ቦታ ስለሚሰበሰቡባት የሐጅ ድንጋጌ የሚደነገገው የሚሰራው የት ነው ሳውዲ ነው ሳውዲ ሙኖ የት ነው መካ ነው ስለዚህ እዛ ስለሆነ ቀኑ አይለያይም አንድ ቦታ ነው የሚሰበሰቡት ሙነቢአን ተቀብሎ ጥሪያቸው ዳዕወት አላህ ያላህን ጥሪ ተቀብሎ አንድ ቦታ ላይ ተሰብስቦ አላህን ያመልካሉ ويقولون دمو ميلال ሁሉም ነው የሚለው ደም ሁሉም ደስ የሚለው ይሄ ነው لبيك اللهم لبيك እሺ ማለትን እሺ ብያለሁ الإجابة بعد الإجابة ይባላል እሺ ማለትን እሺ ብያለሁ لا شريك لك ላንተ ጋር የለህም እያሉ ባንድ አይነት ቃላት ቦታውን በኢባዳ በዝክር ከፍ ያደርጉታል ለወንዶች ሱና ነው ነብዩ አለይሂ ሰላቱ ሰላም ለሳቦቻቸው ድምጻቸውን ከፍ አድርጋሉ ይሄ አንድ ሰው ይያለ እንዲ መሰባሰብ መከታተል ሳይሆን ሁሉም ለየራሱ ድምጹን ከፍ ያደረገ لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك ياله ሁሉም ድምጹን ከፍ አድርጎ ይላል ይሄ ዝክር ያሉ አንድ ቦታ ይሰበሰባሉ يفردون العبادة لله عبادة لله ብቻ ያደርጋሉ አዛ አሸናፊ ወጀለ ከፍ ያለው لأمر الذي خلقوا لأجله لذا ጉዳይ ለተፈጠሩለት ለሆነው ጉዳይ كما قال تعالى اللهم እንዳለው وما خلقت الجن على الله አጋንንቶችን አልፈጠርኳቸውም ሁሉም የተፈጠሩት አላህን እንዲያመልኩን አምጾ ይወጣ ካልሆነ በስተቀር والانس ሰዎችንም አልፈጠርኩም አለ አላህ የተፈጠሩለት አላማ አለ ኢላ ሊያዕቡዱናል እኔን ሊያመልኩኝ ቢሆን እንጂ ለሌላ አላማ አልፈጠርኳቸውም አለ አላህ ሰውም ጅንም የተፈጠረው ሰቀላይን የተፈጠሩት አላህን እንዲያመልኩ ብቻ ነው ሌላ አላማ የለም ይሄም 31ኛ ቁጥር ይዛችሁ ታች ስትወርዱ ሱረቱ ዛሪያት 56ኛ ቁጥር ላይ
ያው ብዙ ጊዜ በዚህ ቁርአን አንቀጽ ዳዋ ይደረግበታል በተለይ ሱንዮች የተውሂድ ሰዎች እቺን ቁርአን ሁሌ ይደጋግሟታል ወአዘል መሽሐዱል አዚም መጣድ ትልቅ የሆነው ያላህ ህገ ደንብ የሚፈጸምበት ቦታ የሽበው ቁፈሁም መቆማቸውን ይመሳሰላል በይነ የደይላህ አላህ ፊት መቆማቸውን የሚገልጽና የሚያስታውስ ነው የውመል ቂያማ የቂያማ ቀን فيجب الاستشعار ይህን ነገር ማወቅ ግድ ይላል ذلك ይህንን ነገር والاستعداد ليوم القيامه ለቂያማም ቀን መዘጋጀት ያስፈልጋል بأعمال الصالحات በጎ በሆኑ ስራዎች الموافق የሚገጥም በሆነ للكتاب والسنه ለቁርአንና ለሐዲስ በሚገጥም መልኩ በጎን ስራ መስራትና መዘጋጀትም ይህንንም ማወቅ ያስፈልጋል ይላል 15ኛው ومن فوائد الحج كحجة الرفاتوች يحصل لك الغنى ሐጅ ያደረጉ ሰዎች ሀብት ያገኛሉ ድህነታቸውንም ጭምር አራክፈው ነው የሚመጡት ካላገቡም ተመልሶ ያገባሉ ካላገባችም ከአባቷ ከወንድሟ ጋር ከማህረም ጋር ሐጅ አድርጋ ከነበረ ታገባለች በአመቱ ይወልዳሉ የሰው ምንዳም ከነበረባቸው ይከፍላሉ ስራም ካነበራቸው ስራው መንገዱ ይመቻችላቸዋል ይሄ ሐጅ ላይ የሚገኝ ትሩፋት ነው ሐጅ ያደረጉ ሰዎች ብዙ ጊዜ ይቀየራሉ ወዳው አንዳንድ ሰዎች ድህነትን እየፈሩ ገንዘባቸውን አቅፎ ወደ አኺራ ይሄዳሉ ግን ሐጅ የሚያደርጉ ሰዎች በገንዘባቸው ገንዘብ በኢማናቸው ኢማን በተቋቸው ተቋ ይጨምርላቸዋል ሐጅ በማድረግ ሀብት ይገኛል باذنillah تعالى بالله فقاد في اداء هذه العباده ይህንን ኢባዳ በማድረግ العظيم ትልቅ የሆነው فقد ثبت عن النبي صلى الله عليه وسلم ከነብዩ አለይሂ ሰላቱ ወሰለም ጸድቋል أنه قال نبينا عليه الصلاة والسلام تابعوا أسكتلوا على نبيه أكتاتلاچو أدرغو بين الحج والعمرة حجنا عمران أكتاتلاچو أدرغو على نبيه عليه الصلاة والسلام فإنهما حجنا عمرة ينفعني ياسوغدالو الفقر دهنة والذنوب وانجلنم ياسوغدالو كما ينفي الكيرو لك ونافسي نفو يا يمي نفوبت ونافو عندما ياسوغدوا على نبيه عليه الصلاة والسلام خبث الحديد على النبي عليه الصلاه والسلام የብረቱን ቆሻሻ እሳት የጋለ እሳት ወይንም ደግሞ ፊም እጥባ አድርጎ ብረቱን እንደሚያጸዳው ሐጅና ዑምራ ደጋግሞ የሚያደርጉ ሰዎች ድህነታቸውን ከላይ ወንጀላቸውን ከላይ እጥብ ያደርጋሉ አሉ ነብዩ አለይሂ ሰላቱ ሰላም ድህነቱንም ጭምር አራክፎ ይመጣል በስነ ስርዓቱ ያደረገች ይሄም 33ኛውን ይዛችሁ ወደ ታች ስትወርዱ አخرجው النسائي ኢማሙ النسائي ዘግቦታሉ የሐዲስ ቁጥር 2643ኛው ላይ وغيره كإمام النسائي مج ليلوچم زغبوتالو عن عبد الله بن مسعود رضي الله عنه كعبد الله بن مسعود يتلالفوا يحديث وصححه الألباني سيያቸው ላይ 1200 ላይ ሰይ ነው ብሎ አስቀምጦታል 17ኛው ومن فوائد الحج كحج ትሩፋቶች أنه من أفضل الأعمال كسراዎች ሁሉ በላጭ ስራ ነው ሐጅ عن ابي هريره رضي الله تعالى عنه قال سئل رسول الله صلى الله عليه وسلم يا الله نبي عليه الصلاه والسلام ተጠየቁ اي الاعمال افضل የትኛው ስራ ነው በላጭ ተብሎ ተጠየቁ قال ايمان بالله بالله ማመን ነው ዋንኛው አንጋፋው የስራዎች ሁሉ በላጭ ለአላህ አጋዥ የለውም ረጂ የለውም ከአላህ ውጭ የሚመለክም የሚጠየቅም استغاثه ተወሱል የሚደረግበትም የለም እሱ ብቻ ነው ብሎ ማመን የመጀመሪያው እሷ ነች አሉ ነብዩ قال ثم ماذا قتلوس ምንድነው ብሎ ጠይቋቸው ሳቦች قال الجهاد في سبيل الله بالله መንገድ ላይ መታገል ነው قال ثم ماذا قتلوس ምንድነው አሏቸው ሳቦች قال الحج المبرور አሉ ነብዩ ሐጅ ብቻ አይደለም حج المبرور አሉ ነብዩ ጽድት ያለ ሐጅ አሉ ነብዩ አለይሂ ሰላቱ ወሰለም ከወንጀል ጸያፍ ከሆኑ ነገሮች የጸዳ ፍሱቅ ፋህሻ ረፈስ የተለያዩ ነገሮች ማህሲያዎችን ሳይቀላቀል ንጹህ የሆነ ሐጅ አድርጎ የተመለሰ ሰው እሱ ነው አሉ እንግዲህ ነብዩ አለይሂ ሰላቱ ወሰለም ሐጅ ያደረገ አይደለም ያሉት ሐዲሶቹ ሁሉ የቅድሙ ሐጅ ያደረገ ፍስቅና ረፈስና ፍስቅናን ሳያስገኛሉ እዚህም ጋር ደግሞ ሐጅ ብቻ አይደለም ያሉት ሐጁል መብሩር አሉ ነብዩ አለይሂ ሰላቱ ወሰለም ትክክለኛ ንጹህ የሆነ ሐጅ ያደረገ ሰው ሐጅ አድርጎ የሚከስር ሰው በባዶ የሚመለሰው አለ ዝም ብሎ ሐጂ ነው የሚባለው እንጂ አልተቀየረም ሲመለስ ወደ ጫቱ ነው የሚመለሰው ሲመለስ ወደ ሰው ማጣላቱ ሲመለስ ወደ ወለዱ ሲመለስ ወደ ማማቱ ሲመለስ ወደ ሰላት መተው ሲመለስ ወደ ጸያፍ ከተመለሰ ፋይዳ የለውም ሐጁ ሐጅል መብሩር አድርጎ ንጹህ ሐጅ አድርጎ የመጣ ሰው ጸያፍ ከሆኑ ነገሮች ራሱ ይርቃል አይፈቅድለትም ኢማኑ ይሄም 34ኛው ቁጥር ይዛችሁ ታች ስትወርዱ አخرجው ቡኻሪ ኢማሙ ቡኻሪ ዘግቦታል 27ኛው የሐዲስ ቁጥር ላይ ወሙስሊም ኢማም ሙስሊም ደግሞ 258ኛው የሐዲስ ቁጥር ላይ ሁለቱም ዘግቦታል 18ኛው ومن فوائد الحج كحج الرفاتوች ان الحجاج حج የሚያደርጉ ሰዎች والمعتمرين عمره የሚያደርጉ ሰዎች ምን ዱፍ الرحمن ናቸው ያላህ እንግዶች ናቸው ሰዎች ወደ አሜሪካን ሲሄዱ አሜሪካን እንግድነት የሚቀበላቸው ሰዎች አሉ አይደል ሳውዲ ሲሄዱ ሰው ሊዘይሩ ሲሄዱ ወደ ሰውየው ሊዘይሩ ነው የሚሄዱት የተለያየ ሀገር ቢኬድ እንግድነት እንግዲህ ብዙ ነጥቦችን ይዞ የሚሄድ ነው ግን
ሐጅና ዑምራ አስበው ከሀገራቸው ስንቃቸውን ይዞ ለዑምራና ለሐጅ የሚሄዱ ሰዎች ቀጥታ ያላህ እንግዶች ናቸው እነዚህ አንጃብር ረዲየላሁ ዐንሁ ጃብር ባስተላለፉት ሐዲስ አላህ መልካም ስራቸው ይወደድላቸውና ቃል ረሱል ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ አልሁጃጁ ሐጅ የሚያደርጉ ሰዎች ወልዑማሩ ዑምራ የሚያደርጉ ሰዎች ወፍዱላህ ያላህ እንግዶች ናቸው አሉ ነብዩ ዳአሁም ፈአጃቡ ሐጅ አድርጉ ብሎ ጥሪ ያደረገላቸው ሐጅ አደረጉ ዑምራ አድርጉ ብሎ ጥሪ ያደረገላቸው ዑምራ አደረጉ እሺ ያሉ ሳሉ ደሞ እነሱም ደሞ ጠየቁት አላህን ሐጅና ዑምራ አደረጉ ጠየቁት ደሞ ረበና አቲና ፊ ዱንያ ሐሰነተን ወፊ الآخرة ሐሰነተን ወቂና አዛበ النار ይላሉ ሙእሚኖች እባክ ጌታችን በዱንያ በጎ ነገር ስጠን ከመጥፎ ጠብቀን አኺራም ላይ በጎን ጀነትን ስጠን ከመጥፎ ጠብቀን ጥቅልል ሹሙል የሆነች ንግግር ማለት አጠር ያለች ብዙ ነገር ያካተተች አንዳንድ ሰዎች ለፌስቡክ እና ለቲክቶክ ለተለያየ ነገር ሲሉ ሐረም ይሄዱና ሰው ያያቸው ስለሆነ ካሜራ ሌላ ሰው እየቀረጻቸው ያላህ ፍሉስ ያላህ ፍሉስ ያላህ ፍሉስ ያላህ ፍሉስ ይላል አላህ ገንዘብ ይላሉ ከዛ ዓለም ላይ ይታይላቸዋል ይሄው ለፎቶሾፕ እና ያው ሰዎች እንዲያዩላቸው ታዋቂ እንዲሆኑ የሚሄዱ ሰዎች አሉ እንደዚህ አይነት ሰዎች አላህ የተቆጣባቸው አደብ የሌላቸው ስርዓት የሌላቸው ሐረም ገብቶ የሚረብሹ ሰዎች ናቸው ሙእሚኖች ግን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ይላል ጌታችን ከዱንያም ጣጣ ጠብቀን ድህነትንም አንሳለን አንዳንድ ድህነቶች አሉ ኩፍርን የሚያመጡ አሉ ነብዩ በድህነት የመጣ ይከፍራል አይደል 5 ኪሎ ዘይት 5 ኪሎ ሱካር 5 ሊትር ዘይት ሲሰጠው እኮ ይከፍራል አይደል ወይ ብርድ ልብስ ወይ ቆርቆሮ ቤት ሲሰራለት ወይ ሳር ቤት ሲሰራለት ወይ ባጃጅ ወይ ሞተር ሲገዛለት ወይ ደግሞ ሴት ቆንጆ ሴት ተከትሎ የሚከፍር የለም ወይ ደግሞ ምትከፍር የለችም ቆንጆ ወንድ ፈልጋ አለ ሰሃቦቼ ሁላችሁንም ወዳቸዋለሁ አሉ ወደኔ የተወደዳችሁትን እተውና ለሌላ ሰው ገንዘብ ሰጠዋለሁ አሉ ነብዩ ጣልቼ አይደለም አሉ በድህነቱ የተነሳ ጀሃነም ለአላህ እንዳይደፋው ብዬ ነው ሀከዛ ዛሚዶ ዝም ብሎ ስለ ዱንያ ብቻ ስለ መኪና ቪኤት ቪታራ ቆርቆሮ ቤት ፎቅ G+4 G+5 ብቻ ሰጠኝ ብሎ ተጨንቆ ዱዓ አድርጎ የሚመለሱ ሰዎች አሉ አኺራ ተዛ ይላቸው ሙእሚኖች ግን ሁለቱንም ያደርጋሉ የአኺራንም የዱንያም ጉዳይ ያደርጋሉ አያይዞ ያመጣሉ አላህ ዱንያን ብቻ የሚጠይቁኝ ሰዎች አሉ አኺራ ላይ ድርሻ የላቸውም ግን ከሰዎች ረበና አቲና ፊ ዱንያ ሐሰነተ ወፊ الآخرة ሐሰነተ ወቂና አዛበ النار ብሎ የሚጠይቁኝ አሉ እነዚህ እንግዲህ የተወደዱ ሰዎች ናቸው ይላል አላህ ቁርአኑ ላይ ስለዚህ ሐጅና ዑምራ የሚያደርጉ ሰዎች ያላህ እንግዶች ናቸው ጠርቷቸው እሺ ያሉ ሳሉ ፋጣሁም ጠየቁት ደሞ ሰጣቸው አሉ ነብዩ አለይሂ ሰላቱ መስጠቱ ስለማይቀር አላህ ይሰጣቸው ህግና ደሙን ጠብቆ አላህን ሰዎች ከጠየቁት አላህ ይሰጣል አመ يجيبul ሙጠራ اذا دعا ويكشف السوء ويجعلكم خلفاء الارض اله مع الله قليلا ما تذكرون ይላል አላህ የተጣሪን ጥሪ ምላሽ የሚሰጠው ማን ነው አላህ ነው ሌላ የለም አይና ታስተነትኑም ይላል وقال ربكم ادعوني استجب لكم ብሏል ጥሩኝ እሺ ይላችኋል ان الذين يستكبرون عن عبادتي سيدخلون جهنم داخرين على الله አላህን ከማምለክ አላህን ከመጠየቅ የሚቆራሩ ሰዎች ደግሞ ጀሃነም ተዋርዶ ይመለሳሉ ነው የሚለው ሐጅና ዑምራ የሚያደርጉ ሰዎች የአላህ እንግዶች ናቸው ጥሪ ያደረገላቸው ጥሪውን አቤት አሉ ተቀበሉ እነሱም ደግሞ አላህን ጠየቁት አላህ ሰጣቸው አሉ ነብዩ አለይሂ ሰላቱ ወሰለም ይሄም 35ኛው ቁጥር ይዛችሁ ታች ስትወርዱ አخرجው ኢብኑ ማጃ ዘግቦታሉ የሐዲስ ቁጥር 2892ኛው ወሰሐው አልባኒ في الصحيح ሰያቸው ላይ ሼኹል አልባኒ 1820ኛው ላይ ሰሂህ ብሎታል ወደ 6ኛው ገጽ ስንሸጋገር አን ኢብኑ አባስ ረዲየላሁ عنهማ أن رجلا عند سو كان مع النبي صلى الله عليه وسلم كنبيو غا نبر حج سنه سرات ላይ ከነብዩ ሐጅ ያደረጉ ሰዎች በጣም እድለኞች ናቸው እዛው ፈትዋ ይሰጣል ነብዩ ፈትዋ ነበር አብዛኛው የሐጅ ጊዜ ያም ይመጣል ይጠይቃል ግመላቸውን ያቆማሉ መንገድ ላይ ያም ይመጣል ይጠይቃል ያቺም ትመጣለች ትጠይቃለች ያም ይመጣል ይጠይቃል የሚቻለውን ይቻላል የማይቻለውን አይቻልም የቀየረውን እንዲህ አድርግ ይያሉ ነብዩ ፈትዋ ይሰጡ ነበር ያው አሊሞች እንደዚህ መሆን አለባቸው እዛም ሂዶ ፈትዋ መስጠት ይቻላል ዳዋ ማድረግ በየመንገዱ ቆሞ ሰዎችን ማመላከት ይቻላል ነብዩም ሲያደርጉት የነበረ ስራ ነው አንድ ሰው ነበር ከነብዩ ጋር فوقسته ناقته ግመሉ ረገጠችው وهو محرم በሐጅ ስነ ስርዓት ላይ ያለ ነው በቃ ኢህራም ለብሷል በሐጅ ስነ ስርዓት ላይ ነው የነበረው ፈማት ሞተ ደሞ እዛው የሐጅ ስነ ስርዓት ላይ ሞተ የሐጅ ጊዜ ብዙ ጊዜ ሰዎች ይሞታሉ እነዚህ እድለኞች ናቸው ሰው መጠጥ ቤት ይሞታል ወለድ እየበላ ይሞታል ሱቅ ላይ ይሞታል በመኪና አደጋ ይሞት የለ እንዴ እዛ መሞት ደግሞ ትልቅ ነገር ነው አንዳንድ ሰዎች እኮ ሞትን ፈርቶ ማይዷል እዛ ሞታለሁ ይላል ብዙ ጊዜ ሐጅ ላይ ሰዎች ሞቱ ምናምን ስለሚባል እዛ ከሄድኩኝ ልሞትም ይችላል ብሎ እኮ ሐጅ የሚተው ሰዎች አሉ ያው ደይፍ የሆነ ሰው ብዙ ነገር ሸይጣን ብዙ ነገር ያመጣለታል ገመኒቱ አረገጠችውና ሞተ فقال الرسول صلى الله عليه وسلم يا الله نبي አሉ اغسلوه اطبوት አሉ بماء وسدر በውሃና በቁርቁራ ዛፍ እጠቡት አሉ ነብዩ وكفنوا في ثوبيه በለበሰው በራሱ በልብሱ ከፈኑት አሉ ነብዩ ለሐጅ የለበሰው ልብስ ላይ በራሱ ከፈኑት አሉ ولا تمسوا بطيبنا ሽቶ እንዳትቀቡት አሉ ነብዩ አለይሂ ሰላቱ ሰላም ኖርማል የሞተ ሰው ይታጠባል ሰውነቱ ላይ መወገድ ያለበት ጸያፍ የሆነ ነገር ካለ ይወገዳል ይከፈናል ሽቶ ይቀባል ኤን አድርገን እንሸኘዋለን ሰግደን ሽቶ እንዳትቀቡት አሉ ነብዩ በስድርና በውሃ ይጠቡትና በራሱ ልብስ ሸፍኑት ሽቶ እንዳትቀቡት አሉ ነብዩ ولا تخمروا راسه አሉ
ጸጉሩንም እንዳሸፍኑታል ሁጃጆች ጸጉራቸውን አይሸፍኑም አይደል ሐጅ ሄዱ ሰዎች የሐጅ ስነ ስርዓት እስከሚጨርሱ ድረስ ጸጉራቸውን አይሸፍኑም እንደዚህ ነው የሚለብሱት እሱንም እንዳሸፍኑታል ነብዩ በቃ ባለበት ሁኔታ ነው የሚሸኘው ለምን ሲባል ነብዩ አለይሂ ሰላቱ ሰላም فانه يبعث ነብዩ የቂያማ ቀን ይቀሰቀሳል يوم القيامه የቂያማ ቀን ሙለቢያን لبيك اللهم لبيك لبيك لا شريك لك لبيك ان الحمد والنعمه لك والملك ያለ ብድግላል የቂያማ ቀን ይቀሰቀሳል ሐጅ ላይ በነበረበት ሁኔታ ነው የሚቀሰቀሰው የቂያማ ቀን መጠጥ ቤት የሞቱ ሰዎች መጠጥ ቤት ዝሙት ላይ የሞቱ ሰዎች ዝሙት ላይ እየሰረቁ የሞቱ ሰዎች እየሰረቁ ባሉበት ሁኔታ ነው የሚቀሰቀሱት ይሄ ሰውዬ ደግሞ ሐጅ ላይ በነበረበት ሁኔታ ለበይከ اللهم ለበይክ ይያል ይቀሰቀሳል ይሄ ትልቅ ዕድል ነው በዚህ ሁኔታ ቀበሩታሉ ነብዩ አለይሂ ሰላቱ ወሰለም ይሄም 36ኛው ቁጥር ይዛችሁ ታች ስትወርዱ አخرجው البخاري ኢማሙ ቡኻሪ 1268ኛው ሐዲስ ላይ ዘግቦታሉ ኢማሙ ሙስሊም 949ኛው የሐዲስ ቁጥር ላይ ዘግቦታሉ ወደ ማብራሪያው ስንመለስ ወደ ላይ ፈወቀሰቱ የሚለው ደረበቱሁ برجلها ነው በእግሯ መታችሁ ግመሉ فمات ሞተ في مكان እዛው ቦታ ላይ ሞተ ولا تخمر راسه የሚለው እንዳሸፍኑት አሉ ነብዩ አለይሂ ሰላቱ ሰላም ሳሸፍኑት ቅበሩት ሌሎች ምን ከፈናቸው ሰዎች ሸፍነን ምን ብለን አስተካክለን ወደ ቀብር ምን ወስዳቸው ይሄን እንዳታደርጉ አሉ ነብዩ ክፍት ይሁናል የቂያማ ቀን ለበይከ አላሁ ይያለ ይነሳላል ሃያኛው ከሐጅ ከሚፈጸሙ ስነ ምግባሮችና ከሚገኙ ትሩፋቶች አልሐጁ ጂሃዱን ኒሳ ሐጅ የሴቶች ጂሃድ ነው በእስላም ሴቶች ጂሃድ አይሄዱ የተከለከለ ወንዶች ናቸው የሚሄዱት ሐጅ የሴቶች ጂሃዳቸው እንደ ጂሃድ ነው የሚቆጠርላቸው አን አይሻ ኡም المؤمنين رضي الله عنها አይሻ የሙእሚኖች እናት የነብያችን አለይሂ ሰላቱ ሰላም ባለቤት የሆነችዋ قالت قلت يا رسول الله እርሶ ያላህ መልእክተኛ አልኳቸው ትላለች አላ ነግዙ ለጂሃድ አንዘጋጅም እንዴ ወንጃሂድ ማአኩም ከናንተ ጋር ጂሃድ እናደርግም እንዴ አለቻቸው አየው ሰሃቦች እንዴት ነሻጣ እንደነበራቸው ያሁን ጊዜ ሴቶች ቁርአን ይቀራሉ ዝክር ይዘክራሉ አላህን ያቃሉ ነብዩን ያቃሉ ሐዲስ ወላ ሐረጅ አላህ ካዘነላቸው አብዛኞቹ ሌላ ዓለም ላይ ነው ያለው ቲክቶክ ላይ በተለይ ወደ ከተማ ወደ ዩሮፕ ሀገር ሲሄዱ የለም እስላማቸውን አያውቁትም ምን ለዛ ነው በብዛት ሴቶች የካፊር ወንዶች የሚጠልፏቸው ሰሃቦች እናታችን አይሻ እንዴ ለጂሃድ ተዘጋጅተን ከናንተ ጋር ጂሃድ እናደርግም እንዴ ያላህን ጠላቶች አንዋጋም እንዴ አለቻቸው فقال صلى الله عليه وسلم ያላህ ነብይ አሉ ላኪን አሉ ነገር ግን አህሰኑል ጂሃድ ትክክለኛው ጂሃድ ወአጅመሉሁ በጣም ቆንጆ የሆነው ሐጁል መብሩር አሉ ነብዩ በጎ የሆነ ጽድት ያለ ከዛዛታ ከወሬ ከተለያዩ ማሲያዎች የራቀ የሆነ ሐጅ ነው ለሴቶች ያላቸው አሉ ነብዩ አለይሂ ሰላቱ ወሰለም فقالت عائشه እናታችን አይሻ ከነብዩ ቀጨም አደረገችና فلا ادعو الحج بعد سمعت هذا አለች ከዛሬ ጀምሮ አልተውም ይሄንን ከሰማው በኋላ من رسول الله صلى الله عليه وسلم ከነብዩ ይሄንን ከሰማው በኋላ ሐጅ አልተውም አለች خلاص በየአመቱ አደርጋለሁ በቃ እንደዚህ ጂሃድ የሚቆጠር ከሆነ አለች ይሄም 37ኛውን ይዛችሁ ታች ስትወርዱ አخرجው البخاري ኢማሙ ቡኻሪ የሐዲስ ቁጥር 1861ኛው ቁጥር ላይ ዘግቦታል 21ኛው فضل رفع صوت بالتلبيه لبيك اللهم لبيك لبيك لا شريك لك لبيك ان الحمد والنعمه لك والملك لا شريك لك የምትለዋን ቃላት በማለት ድምጽ ከፍ በማድረግ የሚከኘው ትርፋት በሐጅ አንሳን ኢብኑ ሰዕድ ረዲየላሁ ተዓላ عنه قال رسول الله صلى الله عليه وسلم ያላ ነብይ ብለዋል ይላል ما من مسلم አንድ ሙስሊም የለም ወይ ደግሞ አንድ ሙስሊም የለችም ይለቢ لبيك اللهم لبيك لبيك لا شريك لك لبيك ان الحمد والنعمه لك والملك لا شريك لك يميل يلم الا لبى من عن يمينه ከቀኙ በኩል ያለው እሱም لبيك اللهم لبيك لبيك لا شريك لك لبيك ان الحمد والنعمه لك والملك لا شريك لك ሲል በቀኝ በኩል ያለው ግድግዳውም ሳሩም ዛፉም ቅጠሉም ሁሉም ቢል እንጂ አሉ ነብዩ ወሽማሊ በግራም በኩል ያለው እሱ لبيك اللهم لبيك لبيك لا شريك لك لبيك ان الحمد والنعمه لك والملك لا شريك لك ሲል በግራ በኩል ያለው ሳሩ ቅጠሉ ተራራው ሸንተረሩ ሁሉም لبيك اللهم لبيك ይላል ያስተጋባል ምን አይነት ትርፋት ነው ሚን ሀጀሪን አሉ ድንጋይ لبيك اللهم لبيك ይላል አው መደሪን አሉ ነብዩ ጭቃ ማለት ነው hatta ተንቀጥ ያል አርዱ አሉ ነብዩ ምድር እስከምታልቅ ድረስ ምን ሃውና ወሃውና በዚህ በቀኝም በግራም በፊት ለፊትም በጀርባም ያሰባትን ቦታ ደርሶ እስከሚያቆም ድረስ ከቀኝ ከግራ ከፊት ከኋላ ያለ ሁሉም لبيك اللهم لبيك ይላል አብሮ ነው የሚሉት ነገር ግን አላህ ቁርአኑ ላይ ወላኪን لا تفقهون تسبيحه ማለት አላህን እንዴት አድርጎ እንደሚዘክሩ እናንተ አታውቁም እንጂ ሁሉም አላህን ይዘክራል ሁሉ ሳር ቅጠሉ ሁሉም ይዘክራል እኛ ብቻ አይደለም በል እነዚህ ነገሮች ደግሞ ከማሲያም ርቆ ነው አላህን የሚዘክሩት ሁሉም አላህን ይዘክራል ይሄም 39ኛው ቁጥር ይዛችሁ ታች ስትወርዱ አخرجው الترمذي ኢማሙ الترمذي ዘግቦታሉ 236ኛው የሐዲስ ቁጥር ላይ ወብን ማጃ ኢብኑ ማጃ ደግሞ 2921ኛው ሐዲስ ላይ
وساو الألباني في صحيح الجامي لاي شيخ الألباني 5770 لاي زغبوت አሉ ሚላል መደር ማለት አጥን ያብስ ነው ደረቅ የሆነ ጭቃ ደረቅ የሆኑ ጭቃዎች እነዚህ ዳገቶች ሁሉ አላህን ያወሱታል ዋን ሳኢል ابن الخلاد رضي الله عنه قال رسول الله صلى الله عليه وسلم ያላ መልእክተኛ ብሎ አሉ ይላል አታኒ ጅብሪል ለነብዩ መልእክት ይዞላቸው ቢመጣ የነበረው ጅብሪል ነው ጅብሪል መጣኝ አሉ ነብዩ ፈአመረኒ መጥቶም ደግሞ አዘዘኝ ካላህ መልእክት ይዞ መጥቶ አና አሙራ አስሐቢ ጓዶችን እንዳዛቸው አየርፈው አስዋተሁም بالإهلال لا إله إلا الله بميل دمساچون كف እንዲያደርጉ والتلبية لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك የምትራን የተውሂድ ቃል ድምጻቸውን ከፍ አድርጎ እንዲሉ ጅብሪል መጥቶ አዘዘኛሉ ነብዩ አለይሂ ሰላቱ ሰላም ሐጅ ላይ ወንዶች ድምጻቸውን ከፍ ማድረግ ሱና ነው ይወደዳል ሲሄዱ ሲቀመጡ ሲነሱ አረፋ ላይ ሙዝደሊፋ ላይ ከአረፋ ወደ ሙዝደሊፋ ሲመጣ ከሙዝደሊፋ ደግሞ ወደ ጀመራት ሲመጣ ይባላል ይሄን ከፍ አድርጎ እንዲሉ አዘዘኛሉ ይሄም 40ኛው ቁጥር ይዛችሁ ታች ስትወርዱ ሐሰነው الألباني ሸኹን አልባኒ ሐሰን ነው ብሎታሉ ሰያቸው ላይ 1621ኛው ቁጥር ላይ وعن ابي هريره رضي الله تعالى عنه ان رسول الله صلى الله عليه وسلم قال ما احل محلنا نبي عند لا اله الا الله ያለ የለም ቀጥ በጭራሽ አሉ ولا كبر مكبر الله اكبر ያለም የለም ቀጥ በጭራሽ الا بشر አብሽር ቢባል እንጂ ቢበሰር እንጂ ቂላ ያ رسول الله بالجنه አላቸው ሰሃቦች እንዴ አብሽር የተባለው በጀነት ነው እንዴ በምንድነው ብሎ ጠየቋቸው قال نعم قالوا نبي بجنة نوال تلبياو لا إله إلا الله ذكرون كف أدركوا حج لا يسيل أبشر يبالال بمن بجنة قالوا نبي عليه الصلاة والسلام الله يوفقك إيم 40 نجاو كتر إذا شتاش ستوردو حسنوا الألباني إلال شيخ الألباني حسن نبلو تعلو عندي شيء 621 نجاو يا حديث كتر لاي لما في ذلك من إفراد الله تعالى بالعباد በዚህ አብሽር በጀነት የተባለበት ምክንያት ምንድነው አላህን በኢባዳ መነጠል ስላለበት ነው ተውሂድ አለበት በሐጅ የሚዘከሩ ዝክሮች አላህን ከሽርክ ማጽዳት ብቸኛ አምላክ ነው ብሎ እውቅና መስጠት ማጽደቅ ስላለበት በጀነት አብሽር ይባላል 22ኛው መሽሩዓቱ ተክቢል الحجر الاسود حجر الاسود መሳመ የተፈቀደ ነው ከጀነት የመጣ ድንጋይ ካባ ጧፍ ሲጀመር ባንድ ጫፍ ታዲያ ይሄ አራት ማዕዘን ነው አይደል አራት ማዕዘን ነው ባንደኛው ማዕዘኑ ላይ حجر الاسود አለች ምልክት ተደርጎበታል ተጽፈዋልም አሮንጋዴ ማብራትም ተደርጎበታል ሰዎች እንዳይሳሰቱ ወይንም ደግሞ በበር ቁጥር ሀበሾች አብዛኛው የሚገቡበት 79 ቁጥር ይገቡና ቃጥታ ሲገቡ በ79 ቁጥር ልክ ካባው ጋር ሲደርሱ ወደ ቀኝ እጥፍ ሲሉ የተወሰኑ እንደሄዱ አሮንጋዴ ማብራት ተደርጎበታል በብዛት ሰዎች እዛ ጋር ሲደርሱ ሁሉም ሰው እጁን ስለሚያነሳ ይታወቃል ስለዚህ እዛ ጋር حجر الاسود አለ ያንን حجر الاسود መሳም የተፈቀደ ነው ያልከሰው የቃጥባሪ ያብሬት ያላጂናውን ጀበኑን ጫቱን ነው መሳም አይቻል እንጂ حجر الاسود መሳም ተፈቅዷል ኢን አምከን ነው ከተቻለ ክፍት ከሆነ አማ ሰዎችን መገፋፋት ሰዎችን አዛም ማድረግ ድብድብ ካለበት ማለፍ ነው በእጅ አመላክቱ ይሄ ሁለቱም ተገኝቷል ነብዩ ስሙዋሉ ማመላከትም አለ ከተቻለ ይሳማል ويعتقد الحاج انه حجر ግን ሐጅ የሚያደርገው ሰው ድንጋይ መሆኑን ግን ማወቅ አለበት ከድንጋዩ የሆነ በረካምና መፈለግ የለበት ይሄ በረካ ፈልጎ ሚስመው ከሆነ አጅር ሳይሆን ምን ነው የሚያገኘው ወንጀል ኩፍር ላይ ነው የሚወጣው ሲስመው ግን ምንም ድንጋይ እንደሆነ ማወቅ አለበት لا يضر አይጎዳም ولا ينفع እንዲሁም ደግሞ ጥቅም ማምጣት አይችልም عن عمر رضي الله عنه انه جاء الى الحجر الاسود ወደ حجر الاسود መጣ ዑመር ያው ታቁታላችሁ ጀግና ነው በተውሂድ ጉዳይ አይደረደርም ነበር ዑመር በዚህ መንገድ ከገባ ሸይጣን ሌላ ቦታ ነው የሚቀይረው አይችልም ነበር የዑመር ኔማን ፓወር ነብዩ አለይሂ ሰላቱ ወሰለም ለያንዳንዱ ሰው ሸይጣን አለው አሉ ከጎኑ ላንተም አለቻቸው አዎ የኔው ግን አላህ ረቶኝ ሰልመዋል አሉ ነብዩ ግን ለሁሉም ሰው አለው አብሮን ይንቀሳቀሳል حجر الاسود ጋር መጣና ፈቀበለሁ ሳመው ፈቃል አለ ደግሞ ዑመር ኢኒ አለ ይው ሊያረጋግጥ ትምርት ጀመረ ደግሞ እኔ አለ አለሙ አቃለው አንተ حجر አንተ ድንጋይ ነህ አቃለው ከሰማይ መጣ ከየትም መጣ ግን ምንድነው ድንጋይ ነህ አቃለው አለ ብዙ ሰዎች ድንጋዩን ይስማሉ ያለቅሳሉ ድንጋይ ሲስሙ ያለቅሳሉ ምንድነው መልቀስ ድንጋይ ሲስሙ ታለቅሳላችሁ እንዴ ለምን ለቀሳል ነብዩ ሊዘይሩ ሲሄዱ ያለቅሳሉ የሳውዲ ድንጋይ በሙሉ በረካ ያለበት ነው ይመስላችሁ ያለቅሳሉ ዑመር መጣና ሳመው ከዛ በኋላ አቃለው አንተ ድንጋይ ነህ አለው لا تضر አትጎዳም አለ ولا تنفع አትጠቅምም ولولا አለ ባይሆን ኖሮ አለ አኒ رايت النبي صلى الله عليه وسلم ነብዩን ባላያቸው ይቀበሉከ ሲስሙ ባላያቸው ማቀበልቱክ አልስምም ነበር አያችሁ አይደል ነብዩ ሲስሙ ስላየው ነው ምስምህ እንጂ አጠቀም አድጎዳም የነብዩን መንገድ ተከትዬ ብቻ ነው ሳምኳል በቃ ተውሂዱን ያረጋገጠ ለሌሎች ሰዎች ምን ሆነ ስቅያማ ቀን ይሐዲስ ዳዋ ይሆናል አያችሁ حجر الاسود ይዶ እዛ ከحجر الاسود በረካም ይፈልጉ መቃሙ ኢብራሂም في آيات بينات መቃሙ ኢብራሂም ይላል ቁርአን ውስጥ ካባ ውስጥ ግልጽ የሆነ ተአምር አለበት ያም የኢብራሂም የቆሙበት ቦታ እዛ ቦታ ላይ አለ ምልክቱ ታጥሯል
መስታወት ተደርጎለታል ሰዎች እየመጡ ይስሙታል ይተሻሹበታል ያለቅሳሉ ዱዓ ያደርጋሉ ታምር ነው እዩት ነው የተባለው እንጂ እኮ ሳሙ አልተባለም ይሄው ሰዎች እዛ በረካ ይፈልጋሉ ግን ዑመር መጣና ድንጋይ ነህ ነብዩ ሲስሙ ባላይ ኖሮ አልስምህም ነበር ነገር ግን አትጠቅምም አትጎዳም ምንም የለም ማለት ይሄም 42ኛውን ቁጥር ይዛችሁ ታች ስትወርዱ አخرجው البخاري ኢማሙ ቡኻሪ ዘግቦታል 1597ኛው ሐዲስ ላይ ኢማሙ ሙስሊም ደግሞ 3126ኛው ሐዲስ ላይ ዘግቦታል ዋን ኢብኑ አባስ ቃል ረሱላህ ሰለላሁ ዐለይሂ ወሰለም ኢብኑ አባስ ያላህ መልእክተኛ ብለዋል ይላል ነዘለ ሐጀሩል አስወድ ሐጀሩል አስወድ ወርዷል አሉ ነብዩ من الجنة كجنة ነው የመጣው ሐጀር الاسود وهو اشد بيادا አሉ በጣም ነጭ ነበር ከዛ ሲመጣ من اللبن ከወተት የባሰ ነጭ ነበር ድንጋዩ فسودته خطايا بني ادم አሉ ነብዩ ድንጋዩን ያጠቆረው የሰው ልጆች ወንጀል ነው አሉ ነብዩ አለይሂ ሰላቱ ሰላም ድንጋዩን ያጠቆራል የሰው ልጅ ወንጀል አያችኋል ይሄም 43ኛውን ይዛችሁ ታች ስትወርዱ አخرجው ትርሚዚ ኢማሙ ትርሚዚ 886ኛው ላይ ዘግቦታሉ ወብኑ ኹዘይማም ደግሞ 2733ኛው ላይ ዘግቦታሉ ሰሂያቸው ላይ ሰሂህ ብሎታል ኢብኑ ኹዘይማ ይሄም 2618ኛው ቁጥር ላይ في بقاء الحجر الاسود بحجر الاسود مقرت ላይ اسود عبرتنا مጥቆሩ ከነጭነት ወደ ጥቁር መመለሱ عبره አለው ለማስተንተን ይጠቅማል لمن له بصيره ትክክለኛ አይን ላለው ሰው ለሚመለከት ሰው እንግዲህ ትልቅ የሆነ አስገንዛቢ የሆነ ነገር አለው فإن خطايا ወንጀል إذا أثرت حجر السلد نچ بهونه ድንጋይ ላይ ጫና መታደርጉ ከሆነ فتأثيرها في القلب أشد በቀልብ ላይ ደግሞ ወንጀል ጫና ማድረጉ ደግሞ የበረታ ይሆናል كما قال بعض العلماء ከፊል ዑለማዎች እንዳሉት ከዚህ ሐዲስ ወስዶ 23ኛው ክታቡ ላይ ወይም ደግሞ ሪሳላው ላይ ካሉ على من يجب الحج حج በማን ላይ ነው ግዴታ የሚሆነው يجب الحج على المسلم በሙስሊም ላይ ነው ግዴታ የሚሆን ካፊር ሐጅ ቢያደርግ ወይ ሙሽሪክ ሐጅ ቢያደርግ ተቀባይነት የለውም አይጠቅመው ከዛ በፊትም ሙሽሪኮች ያደርጉ ነበር ግን ተቀባይነት አልነበረው ሐጅ ግዴታ የሚሆነው በሙስሊም ላይ ነው فالاسلام شرط እስልምና መስፈርት ነው እንኳን ለሐጅ ዘካት ለመቀበል ራሱ የሚቀበለውም ሰውዬ ሙስሊም መሆን አለበት የሚሰጠው ሙስሊም መሆን አለበት ዘካተል ፍጥርም የሚሰጠው ሰውዬ ሙስሊም መሆን አለበት ንካህ እንኳን ሰዎች ልጅ ተሰጥቶ ጠይቆ ሊሰጠው ሙስሊም መሆን አለበት ካልሆነ እነዛ ነገሮች ፍርሽ ነው የሚሆኑት ሸርጡ لكل عباده ለእያንዳንዱ ኢባዳ ሙስሊም መሆን ሸርጥ ነው لقول الله تعالى الله ስላለ وما منعهم እነዛ ሙሽሪኮች ስራቸው ተቀባይነት እንዲኖረው አልከለከላቸው أن تقبل منهم كنسو الله እንዲቀበላቸው የሚከለክለው ነገር አይደለም ነፈቃቱሁም ስሳይ ያወጡት ምጽዋትነት الله እንዲቀበላቸው የከለከለው ነገር የለም ኢላ አንሁም እነሱ ሆኖ ነው እንጂ ምን ከፈሩ ቢላህ በአላህ ስለካዱ ነው አላህ በጎ ስራቸውን ያልተቀበላቸው ወቢረሱሊ በመልእክተኛውም ስለካዱ ሰደቃቸውን ኢባዳቸውን ምንም አልተቀበላቸው አይቀበላቸውም ደግሞ የቂያማም ቀን ይሄም 44ኛው ቁጥር ይዛችሁ ታች ስትወርዱ ሱረቱ ተውባ 54ኛው ቁጥር ላይ ነው ያለው الشرط الثاني የመጀመሪያው እስልምና ነው ሁለተኛው መስፈርት ከሐጅ መስፈርቶች አልሁሪያ ባሪያ መሆን የለበትም ضد العبوديه ባሪያ መሆን የለበትም لان مال العبد لسيده የባሪያው ገንዘብ ላለቃው ነው የሚሆን لقول النبي صلى الله عليه وسلم يا الله نبي سلام ومن ابتاع عبدا باريان يغزا سو ولو مال لبارياو ገንዘብ ካለው فماله للذي باعه የባሪያው ገንዘብ ለሸጠው ሰውዬ ነው የሚሆን الا يشترط المبتاع የሚገዛው ሰውዬ መስፈርት ካላረገ በስተቀር እኔ ባሪያውን ምገዛው ከያዘውም ጭምር ነው እስካላለ ድረስ በቃ ሰውዬው ባሪያ ሊገዛ ነው የመጣው ሻጩን ባሪያ ሊሸጥ ነው የመጣው እላይላዩ ያለው ግን ንብረት የማን ነው የሻጩ ነው ስለዚህ ባሪያው ገንዘብም ቢኖረው ገንዘቡም ያለቃው ስለሆነ ሐጅ ማድረግ አይችልም ሁለተኛው ለሐጅ መስፈርት ባሪያ መሆን የለበትም ነፃ የሆነ ሰው ሁር የሆነ ሰው መሆን አለበት ኢብታአ ማለት እሽተራ ገዛ የሚለው ትርጉም ነው የሚሆነው 45ኛው ቁጥር ይዛችሁ ታች ስትወርዱ رواه البخاري امام البخاري ዘግቦታሉ 2379ኛው ሐዲስ ላይ ومسلم امام مسلم ደግሞ 3986 ላይ من حديث عبد الله ابن عمر رضي الله عنهما الشرط الثالث ሶስተኛው መስፈርት ሙከለፍ መሆን አለበት ሙከለፍ ማለት هو بالغ ለአቅመ አዳም የደረሰ መሆን አለበት አቂል መሆን አለበት እብድ መሆን የለበት እብድ ከሆነ አይችልም ለምን እብድ ሐጅ የሚሰሩ ስራዎች በተግባርም ያካል እንቅስቃሴም ስለሚፈልጉ እብድ የሆነ ሰው ሐጅ ግዴታ አይሆንበት لكن የተደመኑ ሸርጣይኒ ይሄ ሙከለፍ የሚለው ሁለት መስፈርቶችን ይይዛል هم البالغ والعاقل አቅመ አዳም የደረሰና ግንዛቤ አእምሮ ጤነኛ የሆነ ሰው መሆን አለበት فالصغير ትንሽ የሆነ ሰው لا يلزمه الحج حج ግዴታ አይሆንበትም ولكن لو حج فحجه صحيح እዛን ልጅ ሐጅ ቢያደርግ ሐጁ ትክክል ነው ችግር የለውም
አብዛኛው አረቦች ወይም ደግሞ ገንዘብ ያላቸው ሰዎች ልጆቻቸውን ይዞ ይዳሉ ለአቅመ አዳም ከመድረሳቸው በፊት ግን በህፃንነታቸው ሐጅ አድርጎ በኋላ ደግሞ ራሳቸውን ሲያቁ ገንዘብ ካላቸው ሐጅ ግዴታ ይሆንባቸው የመጀመሪያው ሐጃቸው ሐጅል ኢስላምን አይተካም ሌላ ሐጅ ማምጣት አለባቸው ሐጁ ሰይ ነው ለቀውል ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም ስላሉ ሂና ረፋት ኢለይ ኢምራአቱን ሰብየን አንድ ሴትያ አንድ ህፃን ልጅ ከፍ አደረገችና እንደዚህ فقالت علي هذا حجٌ አለቻቸው ለዚህ ህፃን ልጅ ሐጅ አለው እንዴ ቢያደርግ አለቻቸው ቃል ናም አዎ ሐጅ አለው አሏት ወለኪ አጅር ግን ምንዳው ላንቺ ነው አሏት ይሄም 46ኛው ቁጥር ይዛችሁ ታች ስትወርዱ አخرجው ሙስሊም ኢማሙ ሙስሊም 3317ኛው የሐዲስ ቁጥር ላይ ዘግቦታሉ من حديث ابن عباس رضي الله عنهما والبلوغ ለአቅመ አዳም መድረስ يحصل بواحد باند ይገኛል من امور ثلاثه ከሶስት للذكر ለወንድ ሲሆን ከሶስቱ አንዱ ከተገኘ አቅመ አዳም መድረሱ ማወቅ አለበት وواحد من امور الاربع للاناث ለሴቶች ደግሞ አራት ይሆናል አንድ ጭማሪ ያለው ለሴቶች ሲሆን ለወንድ ግን ሶስት ነው فللذكر انزال ለወንድ የዘር ፈሳሽን ማስገኘት አንድ ወንድ የዘር ፈሳሽ ከወጣው አቅመ አዳም ደርሷል አንዱ ይሄ ነው ወነባቱን አንያ የፍረተ ገላ ዙሪያ ላይ የሚበቅለው ጸጉር ሁለተኛው ወተማሙ 15 ሰና 15 አመት መምላት ሶስተኛው ከነዚህ ከሶስቱ አንዱ ከተገኘ ይሄ ልጅ ለምን ደርሷል ለአቅመ አዳም ደርሷል ወለኢናስ ለሴቶች ደግሞ هذه الثلاثه وزياده امر الرابع አራተኛው ጭማሪ አለ ለሴቶች ግን ጭማሪ አንዳለ ሌላ وهو الحيض حيض አለች حيض ከመጣባቸው ሴቶች በቃ ለአቅመ አዳም ደርሰዋል ይሄ ጭማሪ ነው ከሴቶች ለወንዶች 3 ለሴቶች ደግሞ 4 ይሆናል واما المجنون ابد የሆነ ሰው فلا يلزمه الحج حج ግዴታ አይሆንበትም ولا يصح منه ከሱም حج ቢያደርግም ተቀባይነት የለውም حج ابد ነው ولو كان له اكثر من 20 سنه ከ20 አመት በላይም ቢሆን لانه غير عاقل ጤነኛ አይደለማ ለሐጅ አእምሮ ትክክለኛ መሆን አለበት የሰከረ መሆን የለበትም ያበደ መሆን የለበትም ጤነኛ ሰው መሆን አለበት والحج عمل بدني የሐጅ ስነ ስርዓት የሚሰራው የጉልበት ስራ ነው የሚሰራው ምሳሌ አንድ እብድ የሆነ ሰው ገንዘብ ቢኖረው ገንዘብ ዘካ ይወጣለታል አይወጣለትም የተወሰኑት አይወጣለትም ይላሉ ግን ራጂሁ ይወጣለታል እብድ ሀብታም ሊሆን ይችላል ገንዘብ ካለው ዘካ ይወጣለታል እሱን ወክሎ ንብረቱን የሚያንቀሳቅሰው አካል አስቦ ዘካ ይወጣል يحتاج الى النيه ንያ ይፈልጋል አንድ ሰው ልክ ለሐጅ ሂዶ ሚቃት ላይ ደርሶ ልብሱን ለብሶ لبيك اللهم حجة حج كهونه حج عمره كهونه لبيك اللهم عمرة بلو منيت አለበት ይህ ምን ነየተው ደግሞ ከየት ነው ከቀልብ ነው አይደል ስለዚህ ይህንን ማስገኘት አይችልም እብድ የሆነ ሰው ከየት ያመጣው ቃላቱንም ማለት አይችልም ስለዚህ ሩክኑን ዋናው መሰረቱን ስለማያሟላ በእብድ በሆነ ሰው ሐጅ የለበትም ቃል ረሱል ሰለላሁ ዐለይሂ ወሰለም ያላህ ነብይ ይላሉ ሩፊያል ቀለም አሉ ሚጻፍ ነገር ተነስቶላቸዋል አሉ አንተላት ለሶስት ሰዎች አኒል መጅኑን እብድ አልመጅኑን መግሉብ እብድ ሆኖ እብደቱ በቃ ያሸነፈው የሆነ አእምሮን የቀየረው የሆነ ሰው ላይ አላህ የሚሰራውን ስራ እንዲጻፍበት አላደረገበትም የሚጠየቀው ከማበዱ በፊት በሚሰራው ስራ ነው አንድ ሰው ይሰግዳል ይጾማል ሐጅ ያደርጋል ዘካ ይሰጥ ነበር አይደል አበደ አላህ ይጠብቃል መጀመሪያ ከማበዱ በፊት በነበረው ሁኔታ ነው የቂያማ ቀን ሂሳብ የሚደረገው ካበደ በኋላ በሰራው ነገር አይጠየቅም አላ አቅሊሂ በአእምሮው ላይ እብደት የገጠመው ሰው ላይ አይጻፍበትም hatta yafika እስከሚሻለው ድረስ በሰራው ስራ አይጠየቅም አብደህ ነበረ ሰላት ረጅም ጊዜ አልሰገድከም ደግመ ሰገድም አይባልም خلاص በዛ ሰዓት አይጻፍበትም وعن النائم አንድ ሰው ሲተኛ የት እንዳለ ያቅ ነብያቶች ግን አይናቸው ትተኛለች ቀልባቸው አተኛ እኛ ግን ልክ ሄደን ስንተኛ የት እንዳለን አናቅ ምን ቃጀውን ቅጀት ምናወራውን ወሬ አንዳንዱ አገር ቤት ተኝቶ አዲስ አበባ ነው ያለውት ብሎ ያስባል አንዳንዱ አዲስ አበባ ተኝቶ አገር ቤት ያለ ይመስለዋል አንዳንዱ ደግሞ የለበሰው ልብስ የት እንደጣለው አያቅም አንዳንዱ ደግሞ እንዴት እንደሚወራጭ አያቀውም ተኝቷል በቃ خلاص የተኛ ሰው በምላሱም የሆነ ነገር ቢናገር በእጁም የሆነ ነገር ቢሰራ خلاص አይጻፍበትም ተኝቷል አቅሉ ከራሱ ጋር አይደለም ያለው hatta ይስተይቅዛሉ ነብዩ የተኛ ሰው አይጻፍበትም እስከሚነሳ ድረስ وعن السبي ህፃንም አሉ ነብዩ አለይሂ ሰላቱ ሰላም hatta يحتلم አሉ ነብዩ የዘር ፈሳሽ ያችን ምልክት እስከሚያይ ወይንም ደግሞ አሁን ካየናቸው ምልክቶች አንደኛውን እስከሚያይ ድረስ እሱም አይጠየቅም አሉ ነብዩ አለይሂ ሰላቱ ሰላም ይሄም 47ኛው ቁጥር ይዘን ታች ስንወርድ اخرجوا ابو داود امام ابو داود ዘግቦታሉ 4401 ቁጥር ላይ من حديث علي بن ابي طالب وله طرق انظر الى الارواء ይላል ለዚህ ሐዲስ ብዙ መንገዶች አሉት ኢርዋ ላይ ገብተህ ይላል 297ኛው ቁጥር ላይ 24ኛው ومن شروط الحج ከሐጅ መስፈርቶች القدره መቻል አንድ ሰው የሚችል መሆን አለበት የገንዘብ ችሎታም ሊኖረው ይገባል የአካል ብቃትም ሊኖረው ይገባል والقادر هو القادر في ماله ቻይ የሚባለው በገንዘቡ ወበደኒ ባካሉ ዋማ اذا كان صاحب مال ገንዘብ ያለው ሰው ሊሆን ይችላል ولا قدرة له በጉልበት ግን አቅም የለውም ታሟል በቃ በሽተኛ ነው ወይ ፓራላይዝድ ሊሆን ይችላል ወይ ሽምግልና ይዞት ሊሆን ይችላል
ወይ የተለያዩ በሽታዎች ይዞት ሊሆን ይችላል በአካሉ ማይችል ከሆነ ወመረዱ ላ ይብራ በሽታው ይድናል ተብሎ ማይታሰብ ከሆነ ምሳሌ አሁን አንድ ሰው ጾም ግዴታው ነውበታል ረመዳን ላይ አመመው ከፍተኛ በሽታ አመመው ይሄ በሽታ ቋሚ በሽታ አይደለም አንዳንድ ቋሚ በሽታዎች አሉ አይደል ከፍተኛ ኦቨር የሆነ ሱካር በሽታ አለ ሌሎች በሽታዎች አሁን ካንሰር የተለያዩ በሽታዎች እየባሰ ነው የሚሄደው ወይ እርጅና መጥፎ እርጅና የመጨረሻ እርጅና ይድናሉ ተብሎ ማይጠበቁ ሰዎች በየቀኑ አንዳንድ ምስኪን ያበላሉ ረመዳን ላይ ግን ዝም ብሎ ድንገት ያመማቸው ሰዎች ነገ ታክሙ ወይንም ደግሞ ከወር በኋላ ከሁለት በኋላ ወይ የዛሬ ዓመት ይሻላቸዋል ተብሎ ካሰቡ በሚሻላቸው ሰዓት ይጾሙታል ይህም ሰውዬ ሐጅ ለማድረግ ገንዘብ አለው ግን ታሟል ያም በሽታው ደግሞ ይድናል ተብሎ አይታሰብም فيحج عنه ሌላ ሰው ሐጅ ያደርግለታል ለነዚህ አይነት ሰው ለራሱ ሐጅ ያደረገ ሰው ያደርግለታል ለራጁ ሐጅ ያላደረገ ሰው ሳይሆን ለራሱ መጀመሪያ ሐጅ ያደረገ ሰው ሐጅ ያደርግልኝ ብሎ ለሱ ነይቶ ይሄዳል ያም ሰው ይሄድና ለሚያደርግለት ሰው ለበይከ اللهم حجተን ወይም ደግሞ ለበይከ اللهم ዑምረተን ብሎ የሚያደርግለትን ሰውዬ ይጠቅሳል ለዛልክ ያደርግለታል ለዚህም ሐዲስ አለ في حديث المرأة አንድ ሴትያ አተት الى النبي صلى الله عليه وسلم ወደ ነብዩ መጣችና قالت يا رسول الله ورسو يا الله ملكتኛ ወይ አለቻቸው ان فريضه الله على عباده يا الله ግዴታ የሆነችዋ في الحج يا حج ህገ ደንብ አድረከት አቢ ሸይኸን ከቢራን አለቻቸው አባቴ በጣም ትልቅ ሽማግሌ ሆኖ አግኝቶታል በቃ ገንዘብ አለው ሐጅ የማድረግ ግዴታው በሱ ላይ ሆኖበታል አለቻቸው لا يستطيع ان يثبت على الراحله ግመል ላይ መቀመጥ አይችልም አፈሁጁ عنه እኔ ሐጅ ላድርግለት እንዴ አለቻቸው ለነብዩ ሰለላሁ ዐለይሂ ወሰለም قال نعم አዎ አድርግለት አሉት ነብዩ ሰለላሁ ዐለይሂ ወሰለም خلاص ገንዘብ አለው እሱ አይችልም እኔ ላድርግለት ወይ አድርግለት አሉት ስለዚህ ገንዘብ ኑሮት በራሱ ሂዶ ሐጅ ማድረግ የማይችል ሰው ሌላ ሰው ያደርግለታል وذلك ይህም የሆነው ደግሞ في حجة الوداع የነብዩ የመጨረሻ ሐጃቸው ላይ ነው ይሄን የጠየቀቻቸው ይሄም 48ኛው ቁጥር ይዛችሁ ታች ስትወርዱ አخرجው ቡኻሪ ኢማሙ ቡኻሪ 1513ኛው ሐዲስ ላይ ዘግቦታል ኢማሙ ሙስሊም 3315ኛው ሐዲስ ላይ ዘግቦታል ለወንዶች የሐጅን መስፈርት ተጨረስን አየን ሴትስ እስካሁን የጠቀስናቸው ሴትንም ወንድንም ያካትታል ተጨማሪ ለሴት አንድ አለ ደግሞ አራተኛው ለሴት ይመጣል ወአመል መራቱ فتحج مع محرم ወይ ባል ወይ አጎት ወይ ወንድም ያስፈልጋታል ለብቻው ማይዳችን አሁን በተለይ የኛ ሀገር የተፈተኑበት ሴቶች ለብቻቸው ሐጅ ያደርጋሉ ለብቻቸው ዑምራ ያደርጋሉ ፓኬጅ የሚባል ነገር ተጀምሯል ይሄ አስጎብኚ ድርጅቶች የሚባሉ አሉ እንደ አጠቃላይ እንደ ቢዝነስ እንደ ንግድ ሰው ይመጣና እኔ አሜሪካ መሄድ ፈልጋለሁ ብሎ ይመዘገባል ያም ይመዘገባል 100 ሰው በግሩፕ ይዘው ይላል አስጎብኚዎቹ ሄዶ አሜሪካን ሀገር የሚፈልገውን ቦታ አስጎብኝቶ ወደ ሀገር ይመለሳል ቱርክ ፈረንሳይ ጀርመን ጃፓን ቻይና የተለያየ ቦታ የሚያስጎብኙ ቢሮዎች አሉ አሁን የነዛን ሰዎች ሱና ዑምራ እናስደርጋለን ብሎ ቢሮ ከፍተዋል ሴትም ስትመጣ አንቺ ማህረም የለሽም ተመለሺ አይሉም ወንድም ሲመጣ ይመዘግባል ሁሉንም የሚመዘግቡና 25 ወንድ ከሆነ 35 ደግሞ ሴት ይሆናል ለነዚህ ሰዎች አንድ ኡስታዝ የሚባል አላህን ማይፈራ አኺራን የማያቅ ሱናን የማያቅ አቂዳ ያልገባው ለዱንያ የተሸወደ አንድ ኡስታዝ ያመጡና ከኡስታዝ ከሌጋ ነው ዑምራ የምታደርጉት ብሎ ለሱ ያ ድርጅት ለዑምራው ይከፍልለታል እነዚህ ሴቶችና ወንዶችን ያለ ማህረም ግር አድርጎ ወዴት ሄዳል ዑምራ ይዞ ሄዳል ሄዶ ሚጎበኝ ቦታ ያስጎበኛቸዋል ልክ በዛ ኮፒ ነው ያደረጉት በካፊሮቹ ሚጎበኝ ቦታ ያስጎበኛቸዋል መዲና ይወስዳቸዋል የተለያየ ቦታ ይወስዳቸዋል ያለ ማህረም ማለት ነው ይሄ ህገወጥ የሆነ ስራ ነው ለዛም የፎቶ ፕሮግራም አላቸው የጉብኝት ፕሮግራም አላቸው ልክ ከነዛ ከካፊሮቹ ያመጡት ኮፒ ነው በዚህ የእንትና ግሩፕ ዑምራ የሚሄዱ ሰዎች ይሄው ዛሬ ኤርፖርት ደርሰናል ከኤርፖርትም ይሄው ልብስ ለብሰናል ይሄው ሚቃት ደርሰናል ለበይከ اللهم ለበይክ ብለናል ይሄው ሐረም ደርሰናል ይሄው ዑምራ ያደረግነው ጧፍ ያደረግነው ይሄው ሰፋና መርዋ እየሮጥነ ነው ይሄው ጨርሰናል ይሄው ደግሞ ሌላ ዑምራ ልናደርግ ደግሞ መዲና ሄደናል ከመዲና ወደ መካ እየተመለስን ነው ለበይከ اللهم ለበይክ ያያልን ነው ይያሉ የሚሰሩት ስራ በሙሉ ለሰው ይልካሉ ይሄ ህገወጥ የሆነ ስራ ነው ዑምራ ሐጅ ኢባዳ ነው ከሪያ ከሱማ ከሙንከር ጸያፍ ከሆነ ነገር መራቅ አለበት ይሄን ስራ የሚሰሩ ሰዎች አሉ እነዚህ ኡስታዝ የሚል ስም ቢሰጣቸው ሙጅሪሞች ናቸው ፋሲቆች ናቸው ያላህና የነብዩን ዲን ሀድም የሚያደርጉ ናቸው ሰዎችን ለማሲያ ለወንጀል ለተለያየ ጸያፍ ለሆነ ነገር የሚገብዙ ናቸው ሙስሊሙ ማህበረሰብ ሊጠነቀቃቸው ይገባል እንዳጠቃላይ በቅርብ ነው የጀመሩት ለዛውም ወደ ሱና አስጠግቶ ነው የጀመሩት ከዚህ በፊት የነበሩ ሱፊዮች ተብሊጎች አህባሾች አይዳፈሩትም ነው አሁን ያሉ ወጣቶች ናቸው የተዳፈሩት ማህረም አለሽ የለሽም ፎቶ حرام ነው حرام አይደለም hatta የሄዱ ሴቶች ፎቶ ሲያነሷቸው እየተደባበቁ ሻርባቸውን እነዚህ ይዛሉ ወንዶቹ ግን ፈልጉ ያነሷቸው እነዚህ ፋሲቅ የሆኑ ወይም ደግሞ ሙጅሪም የሆኑ ሙብተዲ የሆኑ ማሲያን የሚያደፋፍሩና ማሲያ ላይ የሚያነሳሱ ወንዶች ናቸው ጥንቃቄ ሊደረግ ይገባዋል አላህን ለመዘከር ነው የሚከደው ኢባዳ ነው ጥንቃቄ ማድረግ ያስፈልጋል ስለዚህ አራተኛው ወአመል መርአቱ فتحج ما محرم ጋር ነው አብራ የምትሄደው
መጅሊስ አካባቢ ወይንም ደግሞ የሐጅ ምዝገባ አካባቢ የሚሰሩ ሰዎች ከማን ጋር ነው የምትሄጁ ብሎ መጠየቅ አለባቸው ሴቶች የጋብቻ አምጪ ባልሽን ይዘሽ ነይ አባትሽ ከሆነ አባትሽን አምጪ ወንድምሽ ከሆነ ወንድምሽን አምጪ ማለት አለባቸው ዝም ብሎ ሴቶችን መውሰድ አይቻልም አን አቢ ሁረይራ ረዲየላሁ ዐንሁ አን ነብዩ ሰለላሁ ዐለይሂ ወሰለም አባ ሁረይራ ከነብዩ ዐለይሂ ሰላቱ ወሰላም አንስቶ ቃለ ላ ይحل لامرأة አሉ ነብዩ ለአንዲት ሴት ልጅ አይፈቀድላትም ለምን አይነት ሴት ለጋጠወጥ አይደለም ለወንጀለኛ አይደለም ስሜቷን ለምትከተል አይደለም ለካፊር አይደለም ለምን አይነት ሴት ነው تؤمن بالله واليوم الآخر يوم بالله بمجرشا كان لم تام إيمان وسط على جباسة هيفكر مالو نبي تسافر مسيرة يوم يعني كان جوزو للتادر هيفكر الله ترى سعودي لسرا دبي لسرا لتلاقي أجر لسرا بلو ميلاكو سيتوج وانجلي يسر رومانو ياكوتان ياكوت الجبار حرام نو أباتم وانجل وستنو ميوتكو وندرنم وانجل وستنو ميوتكو سيتلج أسالفو مستثاي تشالم أدغانو بتلاقي كفلا غير كبابي ببزات يانداندو بيت عنداندو لج على وجه إيه وانجل نو حرام نو ምናልባት ሰርቶ የሚያመጡት ገንዘብ ከሐራም እስካልሆነ ድረስ ገንዘቡ ሐራም ነው መስጊድ መቀላቀል የለበትም አባት መብላት የለበትም ባይባልም የሰሩት ጸያፍ የሆነ ስራ ነው የሰሩት ከአባታቸው ውጭ ከወንድም ውጭ ከባዳ ጋር ነው የሚኖሩት ምን ይሰራባቸው ምን ይሁኑ አይታወቅም አብዛኞቹ ያብዳሉ ይገደላሉ ብዙ ነገር ነው የሚሰራባቸው ልጁን ሽጦ መብላት አይቻልም ይዞ እዚሁ ባለው ነገር መምቃቃት አባት የሴት ልጁ ግዴታ አለበት የመመገም የባልበስ ትዳር የማሳዝ የማመላከት ወንድምም እንደዚሁ እንዳትደፋፈሩም እህቶቻችን ከልክሏቸው እዚሁ ይቅሩ እዚሁ ይማሩ እዚሁ ይዘክሩ እዚሁ ንቃባቸውን ይልበሱ እዚሁ ያግቡ خلاص ይሄ ነው ለነሱ ትርፋት አብዛኛው ውጭ የሚሄዱ ሴቶች ወይ አንድ ልጅ ይወልዳሉ ተሳክቶላቸው ከወለዱ ከተመለሱ በኋላ ወይ ሁለት ይወልዳሉ ወይ ሶስት ይወልዳሉ ወይ አግብቶ ይፈታሉ ወይ ጭራሽም ሳያገቡ ወደ አኺራ ይሄዳሉ ለምን አብዛኛውን እድሜያቸውን እዛ ነው የሚጨርሱት በ18 በ19 በ20 በ25 ሳውዲ ብሎ ይሄዳሉ እዛ 10 ዓመት 15 ዓመት 20 ዓመት ቆይቶ ሲመጡ መውለድ አይችሉም ቢያገቡ خلاص አልፏቸዋል ጊዜያቸው ስለዚህ ጥንቃቄ ማድረግ ያስፈልጋል ለየትኛውም ጉዳይ በአላህና በመጨረሻው ቀን ያመነች ሴት ጉዞ ማድረግ አትችልም ያንድ ቀን ጉዞ حرام ይሆንባታል አማ ሙጅሪሞች ፋሲቆች አምባገነኖች እንደፈለጉ ነው የሚሆኑት ኢላ مع ذي محرم አሉ ነብዩ ከማህረም ካላት አሉ በቃ ወንድም አጎት አባት ባል እንደዚህ ለሷ ማህረም ይሆናታል በቃ እንደዚህ ኒዛ ማየት ይችላልች ከነዚህ ጋር ከሆነ ሐጅም ማየት ይችላልች ለሌሎች ጉዳዮችም ማየት ይችላልች አማ ለብቻው አይቻልም ሴት ልጅ አሳልፎ ለጅምም መስጠት ጭምር አላህ የቂያማ ቀን ከሚጠይቅበት ጉዳይ አንደኛው ነው አሁን ግን እንዳልኳችሁ ለኡምራው ለተለያየ ነገር ብሎ ያለ ማህረም ይዞ ይሄዳል አንዳንዶቹ ደግሞ ዝም ብሎ ደኢፍ መውዱ የሆኑ ሐዲሶችን ያመጡ ሴቶች 150 ከሆኑ 200 ከሆኑ ይቻላል ብሎ አሉ ይያሉ ደኢፍ የመውዱ የሆነ በነብዩ የቀጠፉ የሚሰሩት ስራ አለ የተከለከለ ነው